አንድ ታሪክ መልሼ ልንገራችሁ። ተናግሬዋለሁ። አንድ ባይታዊ ነበር እና ቤቱ ሰዎች እንጀራ ሲያመጡ ደቀ መዝሙሩ እንደሚያደርገው ተለቅ ያለውን ግማሽ ይበላና ትንሿን ለአባ ያቀርብላቸዋል። እሳቸው ግን ያውቃሉ በቅተው ስለነበረ እና ሁልጊዜ በቃ እየሰረቀ ዝም ነው የሚሉት። እየሰረቀ ዝም። በኋላ መጨረሻ ላይ ሊያርፍ ሲል አንድ ክብር የምሰጥ ይሄ ሰው የልጅ እየሰረቀ ዝም ስላልክ ነው አለው እግዚአብሔር። ናማ ልጄ ብለው እጁን ሳሙት። ለምን ሲባል እየሰረቁ ክብር ላሰጡኝ ልጆች ክብር ይገባቸዋል። ይገርማል እኮ ይሄ ነው የዋህነት። የዋህነት ይሄኛውን የዋህነት የሚይዘው ምን ይባላል? ትዕግስት። ሲበሉ ትዕግስት ማለት ሌላ በጣም አንድ የባሰ ነገር ደግሞ ላምጣላችሁ እዚሁ ጋር የዋህነትን የሚገልጽ ማለት ነው። ምንድነው? ሰዎች ስለናንተ ክፉ ነገር ይመክራሉ ወይም ክፉ ነገር ይጎነጉናሉ። ይጎነጉኑና ሲያበቃ ደግሞ መልሰው እናንተ ጋር ወዳጅ ይሆናሉ። ወዳጅ የሚሆኑት ደግሞ ያን ተንኮላቸውን አላወቀብኝም ብለው በማሰብ ከዛ ያንን አላወቁብም መስሎሃል ሳይሉ ያላወቁ መስሎ ሰውየውን ሳይጠሉ መኖር ማለት ነው። ገባችሁ? ነው አልገባችሁ? ሰውየው ስለናንተ ተንኮል እየሰራ ተንኮሉን እያወቃችሁ ነገር ግን ሰውየው ደግሞ ተንኮሉን አለመበቀል አንድ ነገር ነው፣ ሌላ ነው ቅድም እንዳልነው። ነገር ግን ደግሞ ተንኮሉን አላወቀብኝም ብሎ እያሰበ አላወቅኩብህ ብሎ ዝም ማለት ማለት ግን ደግሞ እንደዚያ በማድረግም አለመቀየም ግን መጠንቀቅ። ይሄ ሁለት ነገር ይጠቅመናል። አንተኛ እግዚአብሔር እንዴት እንደሚችለን ተብሎ እንደዚህ አይደል እናደርገውኛ። አሁን ያው ካባና ነጠላይና አርጌ እዚህ ስመጣው ምን ሳረቆ ይች እንደመጣው እግዚአብሔር ነው የሚያውቀው። ሰርቅ ይሁን ሳደው ቆይ ይችላል የሚያውቀው እግዚአብሔር ነው። እናንተ ግን አላወቃችሁብኝ ብዬ እንዲያማረክ አሪያ እግዚአብሔር ይሄንን እያወቁ ዝም ብሏል አይደል? ይሁን እንደዚህ ማለት ነው። አሁን እኛ ማታም ሆነ ሌሊት እንዲያ ብለን ቤታችን ስንዋሽ ምንም ስንል ማለት በኋላ ነጠላችን ጣል አድርገን የወጣን ጊዜ ሸጋ ሰዎች አሁን ያን እንግዲህ ያልታወቀብን መስለን እንኖር ያልታወቀብን መስለን ስንኖር እግዚአብሔር እያወቀ ዝም ብሎ ዝም። ይሄንን ለሰዎች መጠቀም ማለት ነው። አንደኛ በእግዚአብሔር ዋጋ ያሰጠናል። ሁለተኛ ደግሞ ምን ያደርጋል? ለምን ይጠቅመናል መሰላችሁ? ይሄ ሰዎቹ ሲታወቅባቸው የማናውቀውን ተንኮል እንዳይቀይሩ ይጠቅመናል። ይሄን ስናውቅባቸው ይሄኛው ታወቀ ሌላ ጀምራለሁ ብለው ሌላ ተንኮል እንዳይጀምሩ ይጠቅመናል ማለት ነው። ይሄኛውን ብቻ እያወቅን ዝም ብለን ተጠንቅቀን መኖር፣ በዚህኛው እንዳይጎዱን እንጠነቀቃለን፣ ግን አንነግራቸው ደግሞ አንቀየማቸው። ሌላ ጊዜ ደግሞ ብለን ያበዙት ቀን እንደው አንድ 10 ሲደርስ 7 8 ሲደርስ አሁንስ በዛ እንዴ የነገር ጥሩ ነው ብሎ መንገር። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። እላችኋለሁ የእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም። የተወደድክ ቅዱስ አባት ሆይ የፍጥረታት ሁሉ ጌታ ይህን ወይን ባርከህ ስጠን። ይህን እንካችሁ በመካከላችሁ ተካፈሉት። እላችኋለሁ የእግዚአብሔር መንግሥት እስክትመጣ ከዚህ የወይን ፍሬ አልጠጣም። ቅዱስ የሆንከው የዓለም ንጉሥ የፍጥረታት ሁሉ ጌታ ይህንን ህብስት ባርከህ ስጠን። ይህ ስለ እናንተ የሚሰጠው ሥጋዬ ነው። ዘወትር ለመታሰቢያ ያድርጉት። ይህ ጽዋ ስለ እናንተ ለሚፈሰው ደሜ የሚሆን አዲስ ኪዳን ነው።
አሳልፋ የምትሰጠኝ እጅ አሁን በማዕድ ከኔ ጋር ናት። የሰው ልጅ እንደተወሰነው አልፎ ይሰጣል። አሳልፎ ለሚሰጠው ለዚያ ሰው ግን ወዮ። ሊሆን አይችልም፣ ሊሆን አይችልም፣ ሊሆን አይችልም። ከዳተኛውን ንገረን። ሊሆን አይችልም። ከዳተኛው ማለት ከእናንተ ታላቅ እንደ ታናሽ ይሁን፣ አለቃም እንደ አገልጋይ ይሁን። በማዕድ ከተቀመጠውና ካስተናጋጁ ማንኛው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግለው ነኝ። እናንተም በፈተናዎቼ ከኔ ጋር ጸንታችሁ ኖራችሁ አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ በማዕዴ ትበሉና ትጠጡ ዘንድ በ12ቱም እስራኤል ነገድ እንድትፈርዱ በዙፋኖች ትቀመጣላችሁ። ስለዚህ ከዳተኛ የለም ማለት ነው። ስምዖን ስምዖን ሆይ ሰይጣን ሁላችሁንም ሊፈትናችሁ ፈለገ፣ እንደ ስንዴ ሊያበጥራችሁና ሊፈትናችሁ አብዝቶ ለመነ። ግን እምነትህ እንዳይጠፋ ስለ አንተ ማለዱ። አንተም ወደ እኔ በተመለስ ጊዜ ወንድሞችን አጽና። ጌታ ሆይ እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። ያለ ከረጢትና ጫማ ስልካችሁ አጥታችሁ ተቸገራችሁ? በፍጹም ምንም ነገር። አሁን ግን ኮረጆም ሆነ ከረጢት ያለው ንብረቱን በእጁ ያዝ፣ በመታጠቂያውም ሰይፍ የሌለው ልብሱን ሸጦ ይግዛ። ከአመፀኞች ጋር በአንድነት ተቆጠረ ተብሎ በቃሉ የተጻፈውም በእኔ ይፈጸም ዘንድ ተቃርበዋል። ተመልከት፣ ይኸው 2 ሰይፎች። ይበቃል። የካህናት አለቆችም ኢየሱስን እንዴት ማጥፋት እንደሚችሉ ተማከሩ። ከ12ቱ አንዱ በሆነው በአስቆሮቱ ይሁዳ ውስጥ ሰይጣን ገባበት። ኢየሱስንም አሳልፎ ሊሰጥ ወደ ካህናት አለቆች አመራ። ኢየሱስም ይጸልይ ዘንድ ከኢየሩሳሌም ወደ ደብረ ዘይት ተራራ ሄደ። ወደ ፈተና እንዳትገቡ ትጉና ጸልዩ። የአስቆሮቱ ይሁዳ ጌታ ኢየሱስን ለ30 ብር አሳልፎ ሰጠ። ኢየሱስም ስለ ዓለም ልጆች ኀጢአት ነፍሱን የሚሰጥበት ሰዓት እንደ ደረሰ አውቆ ይጸልይ ነበር። አባት ሆይ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ይፈጸም። ከሰማይም መጥቶ የሚያበረታው መልአክ ታየው። አጽንቶም በጣር ሲጸልይ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ።
ለምን ትተኛላችሁ? ንቁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ይሁዳ የሰው ልጅ በመሳም አሳልፈህ ትሰጣለህን? ጌታ ሆይ በሰይፍ እንምታቸውን? ኑና ያዙት። አያስፈልግም። ተአምር ነው። ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝ። ግን ይህ የእናንተና የጨለማው ስልጣን ጊዜ ነው። ልሰራው 2000 ዓመት ሙሉ የተሰበከ አንድ ስብከት አለ። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ስም። ግን መንግስተ ሰማያት አልመጣችም እነ ዮሐንስ ተሳስተው ነው የሚል ጥያቄ ጠይቁ ሰዎች አሉ። ዮሐንስ መጥምቅ ሰበከ፣ ከዛ ጌታችን ሰበከ፣ ሐዋርያቱም መምህራን ሰበኩት ሁሉም አይደለ? ግን እስካሁን አልመጣችም መንግስተ ሰማያትና እንዴት ነው እስተት ነው ወይ ቀኑን ተሳስተው ነው ወይ የሚል ጥያቄ ይመጣል። አባቶቻችን መንግስተ ሰማያት ቀርባለች ማለት የሞታችሁ ቀን ቀርቧል ማለት ነው ብሎ ነው የተረጎሙት። ምክንያቱም ያንተ መንግስተ ሰማያት ዛሬ ነው። ዛሬ በህይወት እያለ ካልሰራ ከሞትክ በኋላ ወደ መንግስተ ሰማያት የሚያገባን ስራ ልትሰራችል። ዛሬ ላይ ካልሰራ በቃ ነገ ላይ መንግስተ ሰማያት አለኝ የሚል ተስፋ የለህም ማለት። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት የሞት ቀን ቀርቧል ንስሐ ግባ ማለት ነው። ምክንያቱም መሽቶ በነጋ ቁጥር ወደ ሞት እየቀረብክ ነው። ድርቅም ጠላ በቃ የኛ ህይወት ጉዞ ወደ ሞት የሚደረግ ጉዞ ነው አይደለ? ወደ ስጋዊ ሞት ማለት ነው። ከዛ ወደ ህይወት የሞት ቀን ቀርቧል ነው 2000 ዓመት ሲሰበክ የነበረው። የምትሞትበት ቀን ቀርቧል ንስሐ ግባ ወደ እግዚአብሔር ቅረብ ነው እንጂ አክቹሊ የጌታ መምጫው ቀርቧል ማለት ብቻ አይደለም። የጌታ መምጫ ቀርቧልም ነው እውነት ነው፣ ግን እሱ ብቻ አይደለም ትርጉም። የጌታ መምጫ ቀርቧል ሲባል ራሱ ለኔ ጌታ የሚመጣበት ቀን ማለት ብቻ አይደለም፣ እኔ ወደ ጌታ የሚሄድበት ቀንም ጭምር ነው፣ ከጌታ ጋር የምገናኝበት ቀንም ጭምር ነው። ምን ሰርታል? ምን ተዘጋጅታል? ቀርቦብሃል፣ ደርሶብሃል። በቃ ምን እያሰብክ ነው? ንስሐ ግባ ወደ እግዚአብሔር ቅረብ ነው እየተባልክ ያለው። ቤተክርስቲያን የምትጠራን እንደዛ። ነገን ጋራንቲድ አይደለም፣ ዋስትና የለንም ነገን ለማየታችን። ወጣትነት ጋራንቲ አይደለም። የወጣቱ ሞት አይበልጥም ኢትዮጵያ ውስጥ ከአዛውንቱም ከምኑም ሞት እኮ የወጣቱ ሞት ይበልጣል። ወጣትነት ነገን ለማየት ዋስትና አይደለምና አይ በቃ ዛሬ ኑሬ ነገን እግዚአብሔር ያውቃል። ነገ ኃጢአት ልሰራ እችላለሁ እኮ ጥሩ ነው። ዛሬ ልኑርና ነገ ደግሞ ለነገ እጨነቃለሁ። ነገ ኃጢአት እንዳልሰራ ነገ እጨነቃለሁ። ዛሬ ግን መዳን አለብኝ፣ ዛሬ ወደ ጌታ መቅረብ አለብኝ የሚል ሜንታሊቲ ግድ ያስፈልገናል። ስለዚህ ከአንዱ ችግራችን ከራሳችን የሚመነጭ ነው። የሚገርም የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎች ሐዋርያት አናውቆም ብለው ሸሹ፣ ጠፉ። ገና ቆርበው እንደወጡ ጌታችን ሲያቆርባቸው እንደዚህ እንደሚያደርጉ ያውቃል። እየነገራቸው ነው። ትከዱኛላችሁ፣ ዶሮ ሳይጮህ ትከደኛለህ፣ ትሸጡኛላችሁ፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል፣ አናውቆም ብላችሁ እኔን ጥላችሁ የምትሸሹበት ቀን ይመጣል እያለ እየነገራቸው ነው። ከአንድም 3 ትከዳኛለህ። ከቆረቡ በኋላ ያን እንደሚሰሩ ያውቃል። ግን ቅድም እንዳል ለብርቶች የሚሰጥ ሽልማት ደግሞ አይደለም ቅዱስ ቁርባን፣ ለደካሞች የሚሰጥ ማበረታቻ መድኃኒት። ከቆረብን በኋላ እንደምንበድል ያውቃል እግዚአብሔር አምላክ። እኛ ያቅማችንን ያክል ላለመበደል ላለመውደቅ እንታገላለን፣ እንጥራለን። ከዛ በኋላ እንወድቃለን። ጌታችን መውደቃችንን ብቻ ሳይሆን ላለመውደቅ ደግሞ የታገልነውን ትግል ይመለከታል። ለሁሉ በትርፉ መጠን ዋጋ ሰጠዋለሁ አላለም ጌታችን። በድካሙ ልክ ነው ያለው። በድካማችሁ ልክ በልፋታችሁ ልክ ዋጋችሁን ሰጣችሁ ዘንድ ዋጋዬ ከኔ ጋር አለ፣ በስራችሁ ልክ ሰጣችኋለሁ አለ እንጂ በውጤታችሁ ልክ አላለም። ላለመውደቅ የምናደርገው ጥረት ነው። ካለመውደቃችን በላይ እኩል ዋጋ አለው። ካለመውደቃችን እኩል ላለመውደቅ ያደረግነው ጥረት ዋጋ አለውና ስለወደቅን ብቻ አይ በቃ የእናንተ ነገር አበቃለት አንባል። ላለመውደቅ ምን ያክል ታገላችኋል ነው ጌታችን ጥሪውና እንደዚህ አይነት የሚያሳስቱ ከኛ ሳይሆን ከጠላት ዲያብሎስ የሚመጡ ሐሳቦች አሉ። በቃ አንተ እኮ መበደል አይቀርም፣ ጸባይህን እያወቅከው ነገ መልሰህ ትበድላለህ፣ አንተ ማን ስለሆንክ ነው ወደ ቅዱስ ቁርባን የምትቀርበው ምናምን። ሌላኛው በጣም መስተካከል ያለበት ነገር ለቅዱስ ቁርባን የተገባ መሆን የሚችል ማንም ሰው የለም። ማንም ሰው
በቃ ዛሬ ተገብቶኛል ልቁረብ የሚል ሐሳብ ሲሰማ መቁረብ የለብን። ዛሬ ይገባኛል ብለህ ባመን ቀን መቁረብ የለብን። ኃጢአት ነው።